ጠቅላይ ሚኒስትር አብይ አህመድ ወደ ኤርትራ። ፕሬዝዳንት ኢሳያስና ጠቅላይ ሚኒስትር አብይ ዳግም ወደ ፍቅር። ህወሓት ብቻውን ቀረ። በአፍሪካ ቀንድ የታየው አስገራሚ የፖለቲካ ምዕራፍ። ሱዳን ኢትዮጵያ ላይ የድሮን ጥቃት ፈጸመች። በቤንሻንጉል ክልል በተፈጸመ ጥቃት በርካታ ሰዎች ተገደሉ። ታላቅ ዕድል በ440 ሺህ ብር ቅድመ ክፍያ ብቻ ተወዳዳሪ በማይገኝለት በመርካቶ ተክለ ሃይማኖት የንግድ ሱቆችን ሽያጭ በይፋ ጀምረናል። ለእርስዎ ንግድ የሚመጥኑ የተለያዩ የካሬ አማራጮችንም ይዘን ቀርበናል። ለጥቃቅንና አነስተኛ ንግዶች በ11 ካሬ፣ በ16 ካሬ፣ በ22 ካሬ እንዲሁም በ32 የካሬ አማራጭ ሲኖረን ለሱፐርማርኬት፣ ለስቶርና ለሌሎች አገልግሎቶች ከ100 ካሬ ጀምሮ ሰፊ ምርጫዎችም አሉን። ሆኖ ዕድሉ ሳያመልጦት አሁኑኑ ደውለውልን ቦታውን ይዘዙ። ለበለጠ መረጃ በ0943 084880 አሊያም በ0943 0848 38 ላይ ያገኙናል። የኢትዮጵያ የባህር በር ፍላጎት በጠቅላይ ሚኒስትር አብይ አህመድ ይፋ ከተደረገ በኋላ በኢትዮ ኤርትራ መካከል ያለው አለመግባባትና መፋጠጥ ከፍ ወዳለ ደረጃ ተሸጋግሮ እንደነበር ይታወሳል። ታዲያ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን በመጡ ማግስት ከፕሬዝዳንት ኢሳያስ ጋር በመሆን ፈጥረውት የነበረው የሁለቱ ሀገራት እርቅና የእርስ በርስ ግንኙነት አሁን በላቀ ደረጃ ሊቀጥል የሚችልበት እድል እየተፈጠረ እንደሆነ እየተገለጸ ይገኛል። ጠቅላይ ሚኒስትር አብይ አህመድ ወደ ኤርትራ፣ ፕሬዝዳንት ኢሳያስ ደግሞ ወደ ኢትዮጵያ ሊያቀኑ የሚችልበት እድል እንዳለ የተሰማ ሲሆን ይህም ኤርትራን ተማምነው ግጭት ለመቀስቀስ እየጣሩ ለሚገኙት ለህወሓትና ለሌሎች የኢትዮጵያ ቡድኖች መርዶ እንደሆነ ነው እየተነገረ የሚገኘው። ኢትዮጵያም በዚህ ግንኙነት በብዙ እንደምታተርፍ ተገልጿል። እንመለከተዋለን። በሌላ መረጃችን ደግሞ በቀጠለው የኢትዮ ሱዳን ውዝግብ መሃል የሱዳን ኃይሎች በቤንሻንጉል የድሮን ጥቃት እንደፈጸሙና በጥቃቱም በርካታ ሰዎች መገደላቸውን አክለን በዝርዝር ይዘን ተገኝተናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምናላችሁ፣ ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። በአፍሪካ ቀንድ አዲስ የፖለቲካ አቅጣጫ እየታየ ይገኛል። የኢትዮጵያና የኤርትራ ግንኙነት ወደ አዲስ ምዕራፍ ሊሸጋገር መሆኑ እየተገለጸ ነው። በኢትዮጵያና በኤርትራ መካከል ያለው ዲፕሎማሲያዊ ግንኙነት ያልተጠበቀና ታሪካዊ ወደ ተባለ አዲስ ምዕራፍ ሊሸጋገር መሆኑ የተለያዩ የውስጥ ምንጮች መጠቆም ጀመሩ። በአፍሪካ ቀንድ ቀጠና እየታየ ባለው ፈጣን የፖለቲካ ለውጥ መነሻነት ሁለቱ ሀገራት ሙሉ በሙሉ ወደ አዲስ የትብብር ምዕራፍ የሚያሸጋግራቸውን ስምምነት ይፈራረማሉ ተብሎ ይጠበቃል። ከምንጮች በተገኘው መረጃ መሰረት ጠቅላይ ሚኒስትር አብይ አህመድ በቅርቡ ወደ አስመራ የሚያቀኑ ሲሆን በተመሳሳይ መልኩ ፕሬዝዳንት ኢሳያስ አፈወርቂ ወደ አዲስ አበባ ጉብኝት እንደሚያደርጉም ተገልጿል። የጉብኝቱ ዋነኛ ዓላማ በሁለቱ ሀገራት መካከል ያለውን ግንኙነት በላቀ ደረጃ የሚያጠናክር አዲስ ታሪካዊ ስምምነት መፈራረም እንደሆነ ታውቋል። ይህ ድንገተኛ የተባለለት የዲፕሎማሲ እንቅስቃሴ በቀጠናው የፖለቲካ ሚዛንና በኢኮኖሚ ትስስር ላይ ትልቅ ተጽዕኖ ይኖረዋል ተብሎ ይታመናል። በተለይም በሁለቱ ሀገራት መካከል ያለውን የሰላምና የጸጥታ ትብብር ወደ ላቀ ደረጃ ያሳድጋል። የቀጠናውን የኢኮኖሚ ትስስር በማጠናከር ረገድ ቁልፍ ሚና ይጫወታል ተብሎ ይጠበቃል። ይህ በከፍተኛ ጉጉት እየተጠበቀ ያለው ክስተት በአፍሪካ ቀንድ ለሚታየው ውስብስብ ፖለቲካ አዲስ የመፍትሄ አቅጣጫ ሊያሳይ እንደሚችል ተንታኞች እየገለጹ ይገኛሉ። የኢትዮጵያና የኤርትራ ዳግም መቀራረብ ለህወሓትና በሻዕቢያ ድጋፍ ሲደረግላቸው ለነበሩ ቡድኖች የሀዘን ድንኳን አስጥሏቸዋልም እየተባለ ይገኛል። በአሜሪካ አሸማጋኝነት ወደ አንድ ጠረጴዛ እየመጣ ያለው አጀንዳ ህወሓትን የሚጨብጠው አሳጥቶታል። ሁለቱ ሀገራት በጠላትነት ሲፈራረጁ የታጠቁ ኃይሎች የድንበር አካባቢዎችና የወደብ አማራጮችን ለጦር መሳሪያ ዝውውርና ለስልጣን ማፍሪያነት የመጠቀም እድል ነበራቸው። አሁን ግን አዲስ አበባና አስመራ ፍቅር ውስጥ መግባታቸው እነዚህ ኃይሎች የሚያገኙትን ማንኛውም አይነት ድንበር ተሻጋሪ የሎጂስቲክስ ድጋፍ እንዲቋረጥና የውጊያ አቅማቸው እንዲዳከም ያደርጋል። እነዚህ ኃይሎች በሁለቱ ሀገራት መካከል የሚፈጠረውን አለመረጋጋትና መጠላላት እንደ ትልቅ የፖለቲካ እድል ሲጠቀሙበት ቆይተዋል። የሁለቱ ሀገራት ግጭት መንግስትን ያዳክምልናል የሚል ስሌት የነበራቸው ቢሆንም አዲሱ ስምምነት ግን ይህንን ስሌት ገልብጦታል። በሁለቱ ሀገራት ቅራኔ መሃል ሰርጎ በመግባት በአቋራጭ ስልጣን ለመያዝ የነበራቸው እቅድ መሰረት አጥቷል። የኢትዮጵያና የኤርትራ መሪዎች ጥምረት ዳግም መታደሱ ለፌዴራል መንግስቱ ትልቅ ወታደራዊና ዲፕሎማሲያዊ ጋሻ ይሆንለታል። ይህ ደግሞ መንግስት በትጥቅ ትግል አስገድዶ ከስልጣን ለማውረድና 4 ኪሎ ቤተ መንግስት ለመግባት የሚታለመው ምኞት የማይታሰብ ያደርገዋል። ስምምነቱ የመንግስትን የኃይል መሰረት ስለሚያጠናክረው የነዚህ ኃይሎች ምኞት በፀሐይ እንደተመታ ጉም በኖ እንዲጠፋ ያደርገዋል። በቀጠና የሚታየው አስገራሚ የፖለቲካ ለውጥ ለነዚህ ኃይሎች በውጭ ዓለምና በአካባቢው ሀገራት ዘንድ የነበራቸውን ተሰሚነትና ተለዋጭ ኃይል የመሆን እድል ያጠብባቸዋል። የሁለቱ ሀገራት መሪዎች በአንድ አቋም መቆማቸው ተቃዋሚ ኃይሎች የሚያደርጉትን እንቅስቃሴ ዓለም አቀፉ ማህበረሰብ የቀጠናው የሰላም እንቅፋት አድርጎ እንዲመለከተው ያደርጋል። የጠላት ወዳጄ ነው በሚለው መርህ ሲንቀሳቀሱ የነበሩ ኃይሎች አሁን ሁለቱ ሀገራት ወደ ትብብር መምጣታቸው ለብቻቸው እንዲቀሩ አድርጓቸዋል።
ይህ ጥምረት ወታደራዊ መረጃዎችን ከመለዋወጥ ጀምሮ በጋራ የጸጥታ ስጋቶች ላይ እስከ መስራት የሚዘልቅ በመሆኑ ለህወሓትና ለሌሎች ኃይሎች እንቅስቃሴዎች የመተንፈሻ ቀዳዳ የሚያሳጣ ይሆናል። የኢትዮጵያና ኤርትራ እርቅ ለእነዚህ ኃይሎች ከፖለቲካዊ ኪሳራ ባለፈ የህልውና አደጋ ሆኖባቸዋልም እየተባለ ይገኛል። በቀጣይ መረጃ ከሱዳን ጋር በሚዋሰነው የቤንሻንጉል ጉሙዝ ክልል አሶሳ ዞን ኩምሩክ ወረዳ ውስጥ በሚገኘው የኩምሩክ ከተማ በተፈጸመ የድሮን ጥቃት የዓለም አቀፍ የስደተኞች ድርጅት ሰራተኞችን ጨምሮ ቢያንስ 8 ንጹሃን ዜጎች መገደላቸውና በርካቶች መቁሰላቸውን የአካባቢው ነዋሪዎችና የጤና ባለሙያዎች አስታወቁ። ይህ አሳዛኝ ክስተት የሱዳን የእርስ በርስ ጦርነት ድንበር ተሻግሮ በኢትዮጵያውያን ላይ ቀጥተኛ አደጋ መደቀኑን በግልጽ ያሳየ ሆኗል። ጥቃቱ የተፈጸመው ሚያዝያ 1 ቀን 2018 ዓ.ም ከጠዋቱ 5 ሰዓት አካባቢ ሲሆን ከአሶሳ ከተማ 94 ኪሎ ሜትር ርቀት ላይ በምትገኘው ኩምሩክ ከተማ ውስጥ ሰዎች በብዛት በሚሰበሰቡባቸው የቡና መጠጫና የንግድ ስፍራዎች ላይ መሆኑም ተገልጿል። የዓይን እማኞች ድሮኗ የመጣችው ከሱዳን ብሉ ናይል ግዛት አቅጣጫ መሆኑን ጠቁመው የሱዳን ጦር ከፈጣን ድጋፍ ሰጪ ኃይሎች አርኤስኤፍ ጋር እያደረገ ባለው ጦርነት ሰበብ ይህንን ጥቃት መፈጸሙን ከሰዋል። አንድ የአካባቢው ነዋሪ ለአዲስ ስታንዳርድ እንደገለጹት የሱዳን ጦር የአርኤስኤፍ ታጣቂዎች ወደ ድንበር ገብተዋል በሚል ጥርጣሬ በንጹሃን ላይ ጥቃት ያካሄደ ሲሆን በዚህም 13 እና ከዚያ በላይ ሰዎች ሕይወታቸውን አጥተዋል ብለዋል። ከአደጋው ስፍራ 7 ኪሎ ሜትር ርቀት ላይ በሚገኘው የሆራ ዛምባ ጤና ጣቢያ የመጀመሪያ ሕክምና እርዳታ ለመስጠት ሲጥሩ የነበሩ አንድ የጤና ባለሙያ አደጋውን ተከትሎ የነበረውን አስደንጋጭ ትዕይንት አብራርተዋል። እግራቸው የተቆረጠ ወጣት ሴትን ጨምሮ እጅግ አሳሳቢ የሆኑ ጉዳተኞች ወደ ተቋሙ የገቡ ሲሆን ሁኔታው ከአቅም በላይ በመሆኑ በዓለም አቀፍ የቀይ መስቀል ኮሚቴ ተሽከርካሪዎችና በአምቡላንሶች ታግዘው ወደ ደሴ ሆስፒታል የተላኩም አሉ። ሕክምና ጣቢያው ከደረሱት መካከል አንዲት የሕክምና ባለሙያ ወዲያውኑ ሕይወቷ ሲያልፍ፣ ሌላኛዋ ሴት ደግሞ እግሯ ተቆርጦ በህይወት መትረፍ ችላለች። 5 አስክሬኖች ወደ ጤና ጣቢያው የመጡ ሲሆን 2ቱ በቤተሰብ ሲለዩ ቀሪዎቹ ማንነታቸው ሳይታወቅ ለመቀበር ተገደዋል። በጥቃቱ ህይወታቸውን ካጡት መካከል 5 ወንዶች፣ 2 ሴቶችና በከፍተኛ ደም መፍሰስ ህይወቱ ያለፈ አንድ ህፃን ልጅ ይገኙበታል። ከሟቾቹ አንዱ በዓለም አቀፍ የስደተኞች ድርጅት የአእምሮ ጤናና የስነ ልቦና ድጋፍ ሰጪ ባለሙያ መሆኑን ነዋሪዎች ተናግረዋል። ሌላ ተጨማሪ የድርጅቱ ሰራተኛ ደግሞ እግሩን እስከ ማጣት የደረሰ ከባድ ጉዳት ደርሶበት በአሶሳ ሕክምና እየተከታተለ ይገኛል። ከዚህም ባሻገር ነዋሪዎቹ የአርኤስኤፍ ታጣቂዎች የኢትዮጵያ መከላከያ ሰራዊት የደንብ ልብስ ለብሰው በድንበር አካባቢ በሚገኙ ቀበሌዎች ውስጥ በመንቀሳቀስ በንጹሃን ላይ ዘረፋ፣ ማስፈራራትና ጾታዊ ጥቃት እየፈጸሙ መሆኑን አጋልጠዋል። እነዚህ ታጣቂዎች ያለ ክፍያ በመብላትና በመጠጣት አብይ ይክፈላችሁ በማለት ነዋሪውን እንደሚያንገላቱት አንድ የአካባቢ ሰው በምሬት ገልጸው በአካባቢ ባለው የጸጥታ ችግር ምክንያት ለቆሰሉ ሰዎች እርዳታ ማድረስ ፈታኝ እንደሆነ አክለዋል። ይህ በኢትዮጵያ ግዛት ውስጥ የተፈጸመው ጥቃት በሁለቱ ሀገራት ድንበር ላይ እየተባባሰ የመጣውን ውጥረት ተከትሎ እየተከሰተ ነው። በቅርቡ የሱዳን ጦር ከቤንሻንጉል ጉሙዝ ክልል ጋር በሚያዋስነው የብሉ ናይል ግዛት እንዲሁም በአማራ ክልል ድንበር አልፋሽጋ አካባቢ ተጨማሪ ጦርና ጸረ አውሮፕላን መከላከያዎችን አስፍሯል። የሱዳን ባለስልጣናት ኢትዮጵያና የተባበሩት አረብ ኤሚሬቶች በካርቱም አውሮፕላን ማረፊያና ለሌሎች ስትራቴጂካዊ ስፍራዎች ላይ የድሮን ጥቃት ፈጽመዋል በሚል ሲከሱ ቆይተዋል። የኢትዮጵያ የውጭ ጉዳይ ሚኒስቴር ክሱ መሰረተ ቢስ በማለት ውድቅ ያደረገው ሲሆን የሁለቱን ሀገራት ታሪካዊ ወዳጅነት በማስታወስ በሱዳን ያለው የእርስ በርስ ጦርነት እንዲረግብ ጥሪ ማቅረቡ ይታወሳል። የሱዳን ባለስልጣናት ኢትዮጵያ ለአርኤስኤፍ ድጋፍ ታደርጋለች የሚለውን ክስ በተደጋጋሚ የሚያሳዩ ሲሆን ኢትዮጵያ ይህንን ክስ አጥብቃ ትቃወማለች። ይህ ውንጀላ ባለፈው መጋቢት ወር ሱዳን አምባሳደሯን ከኢትዮጵያ እስከ መጥራት አድርሷታል። ይሁን እንጂ ሂውማን ራይትስ ላብ የተባለ ተቋም የሳተላይት ምስሎችን ዋቢ አድርጎ በቅርቡ ባወጣው ሪፖርት በአሶሳ አቅራቢያ ከሚገኝ የኢትዮጵያ ግዛት ውስጥ ለአርኤስኤፍ እንቅስቃሴ ድጋፍ እንደሚሰጥ ተጠቁሟል። ምንም እንኳን በኢትዮጵያ ግዛት ውስጥ የጸጥታ መደፍረሱ እያደገ ቢመጣምና የንጹሃን ህይወት በድሮን ጥቃት ቢያልፍም የኢትዮጵያ መንግስት በኩምሩክ ክስተት ዙሪያ እስካሁን ይፋዊ ምላሽ አለመስጠቱን የአካባቢው ነዋሪዎች በቅሬታ አንስተዋል። በመርካቶ ተክለ ሃይማኖት የንግድ ባለቤት ለመሆን ታላቅ ዕድል በ440 ሺህ ብር ቅድመ ክፍያ ብቻ ተወዳዳሪ በማይገኝለት በመርካቶ ተክለ ሃይማኖት የንግድ ሱቆችን ሽያጭ በይፋ ጀምረናል። ለእርስዎ ንግድ የሚመጥኑ የተለያዩ የካሬ አማራጮችንም ይዘን ቀርበናል። ለጥቃቅንና አነስተኛ ንግዶች በ11 ካሬ፣ በ16 ካሬ፣ በ22 ካሬ እንዲሁም በ32 የካሬ አማራጭ ሲኖረን ለሱፐርማርኬት፣ ለስቶርና ለሌሎች አገልግሎቶች ከ100 ካሬ ጀምሮ ሰፊ ምርጫዎችም አሉን። ከ2.2 ሚሊዮን ብር ሙሉ ክፍያ ጀምሮ የሱቅ ባለቤት
ሳይት መሆን ይችላሉ። መርካቶ ላይ ዛሬ ኢንቨስት ማድረግ የንግዶን የወደፊት ጉዞ ማረጋገጥ ነው። ልብ ይበሉ፣ እኛ ጋር ልዩ የሚያደርገን አንድ ነገር አለ። ለጋራ መጠቀሚያ ወይም ኮመን ኤሪያ ተብሎ የሚከፈል ምንም አይነት ተጨማሪ ሂሳብ አይኖርቦትም። ይህ ማለት ሙሉ ክፍያው ለገዙት ካሬ ብቻ የሚውል ይሆናል። ያሉን የካሬ አማራጮች በጣም ውስኖች ናቸው። እድሉ ሳያመልጦት አሁኑኑ ደውለውልን ቦታውን ይዘዙ። ለበለጠ መረጃ በ0943 084880 አሊያም በ0943 0848 38 ላይ ያገኙናል። የተወዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ የመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካላችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።